ሃይ ሃይ፣ እንዴት ናችሁ? ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ባለፈው ባጋራሁት የህፃናት ምግብ ደህንነት ከአይጥ መርዝ ጋር መገናኘት ጋር ተያይዞ ብዙ ሪያክሽኖች እና ኮሜንቶች ደርሰውኛል። የእኔ ዓላማ ፍርሃት ለመፍጠር ሳይሆን በሳይንስ ያለውን ጥንቃቄ እንድንረዳ ለማድረግ ነው እንጂ ለላይክ ለሼር ኮንትሮቨርሲ ወይም የሚያጫጩ ነገሮችን አጀንዳ አድርጎ አይደለም የኔ ዓላማ። በደረስኩበትም የሳይንስ እውቀት ደረጃ ህብረተሰብን በፍርሃት ማስተማር ይቻላል ብዬ አላስብም። በግንዛቤ በመፍጠር ነው ብዬ ነው ማስበውና ከዚህ ጋር ተያይዞ ትንሽዬ ተጨማሪ ማብራሪያ የገጠመውን ፕሮዳክቶች ብዙዎችም ኢንቦክስ ያደርጋችሁልኛሉ። እናቶችም የ8 ወር ልጅ አለኝና የተለያዩ ምርቶችን እጠቀማለሁና እንዴት ሆናለሁ ለልጅ ያስባለሁ ያሉ ሰዎች አሉና በምግብ ሳይንስ በምግብ ደህንነት ያለውን ነገሮች ማጥራት እፈልጋለሁ። እኔ ብቻ ሳልሆን ብዙ ቲክቶከሮች ወይም ባለሙያዎች የሆኑ ሰዎች የተለያዩ ዜናዎችን ቫይራል ለማድረግ እና ሴንሴሽናሊዝም ለማምጣት ተብሎ ብዙ ማስደንገጥ የማይገባቸው ነገሮች ተጋነው ይገኛሉ። የዚህ ሌሎችንም ቪዲዮዎችን ማየት ትችላላችሁ። ህብረተሰብን በማደናገጥ የሚገኝ ያለ መረጃና ያለ ሳይንስ የሆነ እውቀት ምንም ጥቅም የለውም ብዬ ከማስቡት ውስጥ ነውና በምግብ ሳይንስ ብዙ ሰዎችም አስተያየት ሲሰጡ አያለው። ለምሳሌ አንዳንድ የምግብ ሳይንስ ባለሙያዎች የሆኑ ለምሳሌ ኪኔቶ ካንሰር ያስይዛል፣ ቺፕስ መብላት ካንሰር ያስይዛል፣ እንትን መጠቀም ካንሰር ያስይዛል፣ እንትን አትብሉ ጉበት እንዲያረጋል ይላሉ። ግን እኔ እንደ ምግብ ሳይንስ ባለሙያ ማስረዳት የምፈልገው ሁለት ነገር ነው። አንዱ በምግባችን ውስጥ የሚገኙ መርዛማ ንጥረ ነገሮችና የስጋት መጠናቸውን መለየት ያስፈልጋል። ማንኛውም በአንድ ጊዜ የተጠቀምነው ነገር ወደ አደጋ ወይም ወደ ስጋት አይቀየርም። ስለዚህ ኪኖቶም ይሁን የተለያዩ ምግባችን ውስጥ ያሉ መርዛማ ንጥረ ነገሮች በአንድ ጊዜ መብላት ብቻ የሚመጡ አይደለም። እግዚአብሔር ሲሰራን አምላክ ሲሰራን ሰውነታችን እነዚህ አይነት መርዛሞችን ዲቶክሲፋይ አድርጎ ለማውጣት ነው የተፈጠረው። ጉበትንም ጨምሮ ኩላሊትንም መተንፈሻ አካላችንን ነው ሰውነታችን ለማጣራት የተሰራበት መንገድ አለና በምግብ ሳይንስ አንድ ነገር በውስጡ ተገኘ ማለት ቀጥታ ወደ ሪስክ ወይም ወደ ስጋት ሃዛርድ ኤንድ ሪስክ ነው የምንለው። የተገኘው መጥፎ ነገር ሃዛርድ እንለዋለን። ግን ያ ሃዛርድ ቀጥታ ሪስክ ያሆንና ይሄ ስጋት ወይም ሃዛርድ ወደ ስጋት እና ወደ አደጋ ለመቀየር ሁለት ነገሮች ያስፈልጋሉ። አንዱ የመፈጠሩ እድል ነው። ቀጥሎ ደግሞ መጠኑና ድግግሞሹ መሆኑን ማወቅ ያስፈልጋልና ቅድም ካስረዳሁት የህፃናት ምግብ ደህንነት ከፍርሃት በላይ መረጃውን ይዛችሁ ማድረግ ያለባችሁ ጥንቃቄ ሃዛርዱ መኖሩ የሚያመጣው ጉዳት ይኖራል። ይህን የምትከላከሉት ምርቱን መረጃውን የሰጠሁት ፓኒክ እንድታረጉ ሳትሆን ይህን ምርት ጋር ከተጋለጣችሁ የመጀመሪያውን ከመጋለጥ በፊት ይህን ምርት ለማስወገድ ነው። በዚህ ምርት ደግሞ ተጋልጣችሁ ብትገኙ ወይም ህጻናቶች ተጋልጠው ቢገኙ ደግሞ ቀጥሎ የሚመጣው ለሪስክ ወይም ለአደጋ እንዲደርስባቸው የሚችል ለምሳሌ የተጠየቁት እንደ ሊፕቶሚል ያሉ ከኔስሌ ምርቶች ጋር አፕታሚል ያሉ ምርቶች በውስጣቸው የተገኘባቸው ከአርካኖይድ አሲድ ጋር ተያይዘው ባሲለስ የሚባል ባክቴሪያ በውስጡ በመኖሩ ምክንያት የሚፈጥረው መርዝ አለ። ይሄ መርዝ ወደ ገዳይነት የሚደርስ አይደለም። ብዙ መጠን በመጠቀም ውስጥ እስካሁንም የተከሰተ ጉዳይ የለም። ትንሽ የሆድ ቁርጠትና ተቅማጥ ሊያስከትል ይችላል ነው የሚለውና እስካሁን የተከሰተ በሞት በምን የደረሰ አደጋ የለም። ስለዚህ ይህን መረጃ ስሰጥ እናቶች ወይም ህብረተሰቦች ለህፃናት ምን ያህል ሴንሲቲቭ እንደሆናችሁ እረዳለሁ። እሱን አጩጮሆ ቫይራል ለመሆን የሆነ ኢንቴንሽን አይደለም። የቀረበውን ዜና ህብረተሰቡ ለዚህ የተጋለጠ ምርት ካለ ጥንቃቄ እንዲያደርጉ ለማድረግ ነው። ስለዚህ የዚህ የህፃናት ምግብ የምትመግቡ ሰዎች የምትጠቀሙበትን ነገር በማፈራረቅና ባች ነንበሩን በማየት በውስጡ የትኛው ምርት ነው
የተበላሸው የሚለውን ቶሎ ግንዛቤ አድርጎ እርምጃ መውሰድ ብቻ ነው የሚቻለው። ምርቶቹም ከገበያ ላይ እንዲሰበስቡ ማድረግና እነዛ ደግሞ ችግር ከተከሰቱ በጊዜ ሂደት እንደውም እንደዚህ አይነት ምርቶችን በጣም ማድነቅ ያለባችሁ ምርት የሚሰበስቡ ካምፓኒዎች በጣም ጥሩ ምርቶች ናቸው ብዬ ነው። እንደ ማስታወቂያ አይደለም እየሰራ ያለሁት። ለምሳሌ ቶዮታ መኪና የተበላሹ መኪኖችን ይሰብሰብልኝ ሲል ብዙ ሰው ቶዮታ መጥፎ መኪና አድርጎ ያስባል። ግን ይሄ ለሰዎች የሚሰጠውን ጥንቃቄና ኬር ነው የሚያሳየው። ነስሌም በዚህ የመሰብሰብ ሂደት ውስጥ ራሱ ነው ማንም ሳይደብቀው ሳይነግረው ሳይጫኑት ራሱ ካምፓኒው ነው ቶሎ ይሰብሰብልኝ ጉዳት ሳይደርስበት ዳሜጅ ለመክፈልም ግን የሰው ህይወት ከገንዘብ ላይ ነውና እንደዚህ አይነት ድርጅቶች በጣም ሊመሰገኑ ነው የሚገቡትና አስቡት እኛ ሀገር አንድ ድርጅት በውስጡ የሆነ ምርት ችግር ቢኖረው ከማሳወቅ ይልቅ በሚደርሰው ጉዳት በዛው ይቅር ብሎ ያሳልፈዋል እንጂ እንደዚህ አይነት ጥንቃቄዎች አይወስዱምና እንደዚህ አይነት ምርቶች የሚወስዱ ካምፓኒዎችን እንደውም በጣም ልታበረታቱና ልትጠቀሟቸው ይገባል ብዬ ነው ማስበው እንጂ በስማ ብለው አንድ ይሄ ተገኝቶባታልና በጅምላ ይሄን ምርት ካሁን በኋላ አቁም ያለው ብትሉም ምርጫው የለምና እነዚህ ነገሮች በምግብ ስርዓታችን ውስጥ ይከሰታሉ። አንዳንዴ የምናጋንነውም ብዬ ማስበው አገራችን ለብዙ ነገሮች የተጋለጥን ነው። አፍላቶክሲን በለውዝ በበርበሬያችን ውስጥ በተለያየ ምርቶቻችን ውስጥ ብዙ ነገር እንወስዳለን። ልጆቻችንም ከኛው የወጡ ናቸውና በዚሁ ህብረተሰብ ማህበረሰብ ውስጥ ነው ለፔስቲሳይድ ለጸረ አረም ለብዙ ነገር ተጋልጠን ያለ ነውና ሰውነታችን ራሳችን የሚችልበት መንገድ አለና ከእንደዚህ አይነት ድርጅቶች መማር የሚያስፈልገው የጥንቃቄ ሂደታቸው የኢትዮጵያ ምግብ ኢንዱስትሪዎችም እንደዚህ አይነትን የሙያ ስርዓት የመዘርጋትና የመሰብሰብ የመቆጣጠር ሂደት ውስጥ እንዲመጡ ለማድረግ ነው እንጂ ፓኒክ እንድታረጉ እንዳልሆነ እንድትረዱኝ ነው ይሄንን ቪዲዮ እየሰራው ያለሁትና ይሄም ኤችአይፒፒ የተባለው ፕሮዳክት የተገኘበት ፕሮዳክቱ እንደነገርኳችሁ ድርጅቱን በጣም ታዋቂ ከመሆኑ የተነሳ አንዳንዴ እንደውም ድርጅቱን ለመጉዳት ሰዎች አስበው አይጥ መርዝ ተገኘበት ተብሎ ከድርጅትና ከጨዋታ ውጪ እንዲወጣ የሚደረግበት ጥረት አለ። ከዚህ በፊት እንደምታውቁት በሀገራችን በእንደዚህ አይነት በመጥፎ የንግድ ውድድሩ ምክንያት ከገበያ ያወጡ ብዙ ፕሮዳክቶች አሉ። ለምሳሌ ሃይላንድን ማስታወስ ትችላላችሁ። አሁንም ሃይላንድን የውሃ የታሸጉ ውሃዎችን ሃይላንድ እንለዋለን፣ ግን ምርቱ የለም። በዛ ጊዜ ግን ባለቤቱም አቶ ኤርሚያስም እንደገለጸው የተወሰኑ ሰዎች ጋዜጠኞችም እያስፈራሩት ገንዘብ አምጣ እያሉት ድርጅትን መልክ እናጠፋለን፣ ከሽንት ቤት ነው የሚመጠጠው፣ ውሃው የሚጣራው ከዚህ ነው በሚል ድርጅቱ ኮምፕሊትሊ ወጥቷልና እኔ እዚህ መፍጠር የምፈልገው ሪያክሽን የሚሰጥ ህብረተሰብ ሳይሆን ግንዛቤ ወስዶ የራሱን አስተሳሰብና እርምጃ የሚወስድ ጠንካራ ሊማር ሬዲ የሆነ ተመልካች ነው የምፈልገውና እሱንም እንድትረዱኝ ነው። አንዳንዴም ከተሰጡኝ ኮሜንቶች ፈጠን አድርገው ይሉኛል፣ ግን ያንን የመፍጠን ሂደት የማልሄደው ሰዎች ጊዜ ታግሰው ሰጥተው ለመማር ለመቀየር ሬዲ እንዲሆኑ የሚል ባህል ለመቀየር ነው የመጣሁት እንጂ ከቫይራሊቲ ወይም ብዙ እይታ ከማግኘት ጋር የተያያዘ ዓላማ አይደለምና ወደኋላም ቪዲዮዎችን ተመልሳችሁ ብትሄዱ ያለምንም ክፍያ ያለምንም እንትን ለህብረተሰቡ የተሰጠኝን እውቀት በመስጠት ታወቃለሁና ሜሴጆችንም ወደኋላ ሄዳችሁ ከሆነ ማልጠራበት የሬዲዮ ጣቢያ ጋዜጠኛ የለም፣ ነፃ አገልግሎት ነው እየሰጠው ያለሁት። ስለዚህ አሁንም በዛው መንፈስ መሆኑንና ለተለየ ዓላማ መጥቼ ቫይራሊቲ ለመፍጠር በዚህ በደረስኩበት የትምህርት ደረጃ ለዛ ሌብል ሳይሆን ግንዛቤ መፍጠርና ማስተማር ተገቢ ነው በሚል ነው። የሸማቾች ጥበቃ መብት ተቆርቋሪ ድርጅትም የቦርድ ሰብሳቢ ስለሆንኩ አንዱ የምንሰራቸው ስራዎች ግንዛቤ መፍጠር ነውና በዚህ እንድትረዱት ለማለት ነው። ስለዚህ እንደዚህ አይነት ድርጅቶችን በጣም ልታመሰግኑ፣ የቁጥጥር ሂደታቸው በጣም ጠንካራ፣ የመሰብሰብ ሂደታቸው ጠንካራ የሆኑ ድርጅቶችን እንድታበረታቱ፣ እንደዚህ አይነት ምርቶችንም ካገኛችሁ ተመልሳችሁ እነዚህ አይነት ምርቶችን ቀን ባችሁ ከተነገረ በኋላ ተመልሳችሁ ለመጠቀም አትፍሩ። የጻፋችሁልኝ እናቶች መረጃውን ባገኛችሁት ልክ ምርቱ በአካባቢያችሁ ካለና የምትጠቀሙበት ከሆነ መቀየር፣ ከዛ ውስጥም ካለው የባሽ ቁጥሩና የተባለው ችግር የተገኘበት ምርት ብቻ መሆኑን አውቃችሁ ከጊዜ በኋላ ግን ምርቱ ሊቀጥል ይችላልና አማራጭም ስለሌለን ብዙ የህፃናት ፎርሙላ ሀገራችን ውስጥ አይመረቱም። ብዙ ተጓጉዞ ነው የሚመጡትና
ጥንቃቄውን ማድረግ ያስፈልጋል ለማለት ነው። ስለዚህ የኔ ዓላማ ማንኛውም ምርት በአንድ ጊዜ ወስዳችሁት ወደ አደጋ ወደ ሪስክ የሚሆንበት ሂደት አይከሰትም እያልኩ አይደለም። መረጃውንም ቶሎ የሰጠሁት የሚጋለጥ ሰውና ልጅና ቤተሰብ ካለ ቶሎ ጥንቃቄ ወስዶ አደጋ እንዲወስድ እንጂ ይሄ ተፈጠረ ይሄ ሆነ ተብሎ እንዳይሆን ለማድረግ ነው። ስለዚህ በቻላችሁት አቅም እነዚህን ምርቶች አሁንም መጠቀም እንድትቀጥሉና የተለየ መግለጫ ወይም ከምርቱ ከባቹ የመጣ ነገር ከሌለ በስተቀር አሁንም እንደዚህ ነገሮች ሊከሰቱ ይችላሉ። ግን በመረጃ ላይ የተመሰረተው ነገር ከኔ ቻናልም እየተከታተላችሁ አዳዲስ ነገሮችም ካሉ ለማሳወቅ ሞክራለሁና የተጨነቃችሁ በቀረበው ቪዲዮ ላይ ከ100,000 በላይ ሰው ነው በህይወቴ እንደዚህ አይነት ቪው አግኝቼ አላቅም። ግን ከዚህ በፊትም አስታውሳለሁ ያው የማህበረሰቡን ወይም ብዙ ሰው የሚፈልገውን የዜና ዘገባና መከተል ምን እንደሆነ እረዳለሁ። ግን እንደ አንድ ማህበራዊ ኃላፊነት እንደሚሰባው ለትምህርት 20 ዓመት በላይ በዚህ ላይ ለቆየ ሰው ወደዚህ ዓላማ ውስጥ የማልገባ መሆኑን አሁንም አሳውቃለሁ። ግን እንደዚህ አይነት ስራ የሚሰሩ ድርጅቶች ካሉ እንዲበረታቱ በትክክለኛው መንገድ ለህብረተሰቡ የሚጠነቀቁ ከሆነ በሸማችን ማህበራችን በኩል እያበረታታን የምንቀጥለው እኔም ማበረታታው እንጂ ድርጅቶች በስማ ብለው በአሉባልታ እንዲወድቁ ማድረግ የለብንምና አሁንም አጠናክረን መቀጠል አለብን። በቻላችሁት አቅም ይሄን ቻናል ስትከታተሉኝ ለቫይራል ወይም የተለየ ጥቅም ለማግኘት ሳይሆን በማጋራት ቶሎ መረጃውን በመስጠትና ህብረተሰቡን ሊቀይር የሚችል ትክክለኛ መረጃና ረጋ ብሎ አስቦ ለመቀየር ዝግጁ የሆነ ሰው ነውና ለሰጣችሁኝ ግን ቪዲዮውን ተከታትላችሁ ከ100,000 በላይ ቪዲዮ ማግኘቴ ገርሞኛል። ያ የሚያመለክተው አውቀዋለሁ እንደዚህ ሴንሴሽናል የሆኑና ሊያንጫጩ የሚችሉ ዘገባዎችን አጋኖ በመናገርም ተባለ፣ ተገኘበት፣ ተፈጠረ እንደዚህ የሚለው ነገር ያው የቲክቶክ ወርልድ ላይ እንዳለ እረዳለሁና እኔ ግን የመጣሁት እሱን ኮምፕሊትሊ በተቃራኒው ለመቀየርና በምግብ ሳይንስ እና በስነ ምግብ ሙያ ውስጥም ያሉ አጋር ባለሙያዎችን መምከር የምፈልገው ከህብረተሰቡ የሚፈልገውን አይነት የሚዲያ ኮንቴንት መያዝ ሳይሆን በቻለን አቅም ህብረተሰቡን ረጋ ብሎ ሊያስተምርና ሊያረጋጋው የሚችለው በጭንቀት ላይ ጭንቀት ህብረተሰቡ ካለበት ብዙ ሀሳብ ውስጥ ሊጨምርበት የሚችለውን ነገር ትንሿን ነገር መዘን አንድ ነገር ተፈረጠ ተወለደ ሲባል ተሰበረ እያልን ሳይሆን ማቅረብ ያለበት ትክክለኛ የሆነ የሳይንስ ዘገባና አንድ ነገር ሁሉ ነገር መኖሩ በመግባችን ውስጥ በጠቅላላ ሪስክ አይደለምና ይሄንን መልእክትን እንድትወስዱልኝ ነው። በተመሳሳይ ኮንቴንቶች የኔ አይነት ኦዲየንስ ወይም የኔ አይነት መከተል የሚፈልግ ሰው ለመርዳት ለማገዝ እና ብዙዎቻችሁም በዛ መንፈስ ቪዲዮዎችን እንድትከታተሉ ጥሪ ያቀርባለሁ። አመሰግናለሁ።